ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር ያን ቢተገበር ፈልጋል ስለ አክሱም ሙስሊሞች ማውራት አይድከመን ኦርቶዶክሳውያን ደግፈው የሐጅ ሙፍቲ ሞቱብን እንዳሉት ተረት ይመስለኛል ምክንያቱም ኦርቶዶክስ ሆነ በኢየሱስ ያመንክ በስላሴ ያመንክ ሙፍቲ አላህ ያሳያቸውን አሳይቷቸው እዛ ቦታ ቀብር ወሲያ ባይናገሩ ኮልፌ ቢሆን ማለት ነው ያ ሁሉ ህዝብ ተገልብጦ እሳቸውን ለማስቀበር በሚሄድበት ሰዓት የስንት ሰው ቀብር ይረጋገጥ ነበር ትናንትናም ነገም ከዋህቢያ ጋር አንድ አይደለም ወንድሞቻችንም አይደሉም ማን ወለደልን አባት ላ ኢላሀ ኢላላህ አስተንግሮ ነው ሙፍቲ ቤታቸው የተቀበሩበት ዋና ምክንያት የኮልፌው ቀብር የሰጠው ሰው ይታወቃል ወይ በጉልበት ተቀምጦስ ቢሆን ያ ሰው ያንም ያክል ለሙስሊሞች መቀበሪያ ተብሎ የሰጠው ይያለ ነው እኛ ጥያቄናነስ ጭፈራ ቤት አለ ዝሙት ቤት አለ መጠጥ ቤቶች አሉ ቁማር ቤቶች አሉ ሺሻ ቤት መቃሚያ ቤቶች አሉ ጭፈራ ቤቶች አሉ السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል እንግዲህ እንደምታውቀው ሰሞኑ ከባድ የሆነ ኃይለኛ የሆነ ዘመቻ ተከፍቶብናል እንደውም የሰሞኑን ጉዳይ አንዳንዶች የሚያውቁ ሰዎች ሲናገሩ የ2004 ሞመንት ያስታውሰናል ይያሉም እየገለጹ ነው የሚገኙት እንግዲህ ከወያኔ ጋር አብሮ ሲሰሩ የነበሩ ሰዎች ናቸው ዛሬ ላይም ህዝብ ሙስሊሙን እያስቸገሩ እያስጨነቁ እየከፋፈሉ ያሉት ማለት ነው ጥቂት ሰዎች ናቸው በነገራችን ላይ ሊታወቁ ይገባል ህዝቡን ከዋላቸው አሰልፎ የሚቀሳቀሱና ብዙ የሚመስሉ ሰዎች ናቸው ነገር ግን ጥቂት ናቸው በዲ ከትላንት ወዲያ በነበራቸው ስብሰባቸውም ላይ ስለ ኮልፌ መካና መቃብር ማንስቶ ነበሩ የኮልፌ መካና መቃብር በظلم የተወሰደም ሊሆን ይችላል በመልም ደግሞ ዳርዳር ብሎ ነበሩ እንግዲህ ኡነታውን ወደፊት የምንደርስበትና የምናውቅ ይሆናል ለማንኛውም ይሄንን እናነሳለን ከዚህም ባሻገርም ደግሞ ስለ አክሱም አሁን ላይ ተማሪዎቹ ያሉበት ሁኔታና አስተዳዳሪዎችና ከእምነት አባቶችም ደግሞ ከወደ አክሱም ማለት ነው የተሰሙ አንዳንድ ነገሮች ላይ ሐሳብ የምናነሳ ይሆናል ለማንኛውም ተከታተሉ ሙፍቲ አላህ ያሳያቸውን አሳይቷቸው እዛ ቦታ ቀብር ወሲያ ባይናገሩ ኮልፌ ቢሆን ማለት ነው ያ ሁሉ ህዝብ ተገልብጦ እሳቸውን ለማስቀበር በሚሄድበት ሰዓት የስንት ሰው ቀብር ይረጋገጥ ነበር የኮልፌ መቃብር አጥሩ አይፈራረስም ነበር ወታደሮች መከላከያዎች ራሱ ካልቻሉትም ይዛኝ አይደል እንዴት ነው አቅል የላችሁም ነው ሸሪዓዊ ማስረጃ አንድ ማምጣት አትችሉም ይሄ በወሲያ ቦታ ስለመቀበር በራስ መሬት ሐላል ጧሃራ በሆነ መሬት ወሲያ ተናግሮ መቀበርን የሚከለክል አንድ ሸሪዓዊ ማስረጃ ታመጡ እንደውም ሸሪዓው በሙሉ ይደግፈዋል በደንብ ይደግፈዋል ሰይዳችን ሰለላሁ ዐለይሂ ወሰለም በራሳቸው መሬት ነው ወሲያ የተናገሩት ከዛ በኋላ አቡበክር ሲዲቅ አብሯቸው ተቀብረዋል ከዛ ሰይድና ዑመር ረዲየላሁ ዐንሁም እዛው ቦታ ላይ ነው ሲቲና አይሻን ረዲየላሁ ዐንሃ አስፈቀደው ማለት ነው አስፈቀደው እሷ ፈቅዳላቸው ምክንያቱም የመሬቱ ባለቤት እሷ ስለነበረች በሐያት ይያሉ እሷን አስፈቀዳ ከሞትኩም በኋላ እሷን አስፈቀዷትና እሷ ከፈቀደች ነው እዚህ ቦታ መቀበር ያለብኝ ብለው ነው ወሲያ ተናግረው ሄዱት ማለት ካልፈቀደች እዛ አትቀበሩኝ ብለዋል ወይ እናንተ ከየት ነው የመጣችሁት ምንድነው የምትቀሩት ተውራት ነው ኢንጂል ምንድነው የምትቀሩት እኛም እንቀራውን ኪታብ ሸሪዓ ፍቅህ ማጥቀሩም ከአራቱም መዝሐብ የላችሁም ከመንም የላችሁም ነው እሺ ኮንስቲቱሽኑን አታነቡም ህገ መንግስቱን አታነቡም ሌላውን ብትተውት ሌላውን ሁሉንም ነገር አትወቁት እሺ ሸሪዓውን አትወቁት ኮንስቲቱሽኑን የሰው መብት መጠበቅ ምንም አታቁም
በነገራችን ላይ ህገ መንግስቱ ስለ ሸሪዓ ህግ ውስጥ የሚገባበት ምክንያትም የለም ህገ መንግስቱ ሸሪዓውን በጠበቀ መልኩ ከመጣ እንቀበለዋለን ካልሆነ ምንቀበልበት ምክንያት የለም ይሄንን ህገ መንግስቱም ያቃል ብዙ ነገር ፈቅዶልናል እኛ በራሳችን በሸሪዓው መንገድ እንድንሄድም ማለት ነው ይሄንን ያቃል ማለት ነው ሙስሊም እንደዚህ አይነት ነገር አያቅም ሶ እኛ የራሳችን የሸሪዓ ህግና ደንብ አለ እሱ ነው የምንከተለው ማለት ነው ጉዳዩ ራሱ በጣም ተምታቶባችሁ እንዳለ ነው እኔ እየተረዳዋለሁ አሁን ላይ ማለት ነው እንግዲህ እስካሁን ከሸሪዓ ነው ማስረጃ ምናምን ስትሉ የነበራችሁት አሁን ደግሞ ብላችሁ እንደው ሙፍቲ አላህ ሳውቀዋቸው ነው የራሳቸውን መቃብር በራሳቸው ግቢ ውስጥ እንዲሆንላቸው ወሲያ አድርጎ የሞቱት ብሎ እየተናገሩ ነው ምክንያቱም ደግሞ ሲባል የኮልፌ መቃብር ያ ሁሉ መቃብር በዚህ ሁሉ ህዝብ ሊረገጥ ይችላል የሚለው ነው እንግዲህ እንደ ሐሳብ ደግሞ ማንሳት ተጀመሩት ወይ ደግሞ እንደ ምክንያት አድርጎ ያነሳሉት ማለት ነው ይሄ ፈጽሞ የማይሆን ነገር ነው አስቡት ቀብር መርገጥ ስለማይቻል ይሄ ሁሉ ህዝብ ደግሞ ቀብሩን ሊረግጥ ይችላል የሚለውን እንደ ሐሳብ ያነሱና እንደ ምክንያት ለማድረግም እየሞከሩ ያሉበት ሁኔታ ነው ያለውና ዛሬም ትናንትናም ነገም ከዋህብያ ጋር አንድ አይደለም ወንድሞቻችንም አይደሉም ማን ወለደልን አባት ላ ኢላሀ ኢላላህ አስተምሮ ነው ተቻለ አላህን የሚገዛና አሻንጉሊት ቄጣ የሚወርድ ጌታ የሚያመልክ ማን አዛምሩ ነው ወንድማችን የምትላቸው መርሃባ ይሄንን የፊትና ሸህ ተብዬ ሰምታችሁታል አይደል ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታተን ሙስሊሙን ከሙስሊም ጋር ለማባላት የራሱን ጥቅም ለማስከበር በተለይ ከመጅሊስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይሃ እልህና ቁጭቱን ወሃቢያ በማለት ሙስሊሙን በተለያየ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው ለምን ካላችሁኝ ይሄው እንደዚህ አይነት ነገሮችን እንዲናገር አድርጎታል ተአዚያ የሚደረግበት ቦታ ሰዎች ስለ አኺራ ስለ ቀብር አላህ ፊት ስለ መሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሐሜት ዘለፋ ወሬ እንቶፈንቶ ተረተረት እያወራ አላሁ አክበር ያስብላል በሱ ዙሪያ ላይ የተሰበሰባችሁ ሰዎችም ደግሞ አንተ መካከል እንኳን አንድ ሰው አለይሰ ሚንኩም ረጁሉ ረሺድ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም በቃ ያለውን ነገር ዝም ብሎ በሰማ በለው መከተል አንተ ምን አይነት የተረገምክ ሰው ነህ ምን አይነት በሽተኛ ሰው ነህ ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተው ማረም እንጂ ድጋሚ ሌላ እንደገና ደግሞ ስህተት መፍጠር ምን ይሉታል አንተ ምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው አንተ የምታስተምረው በየትኛውም ቦታ ላይ ጥላቻን ነው ነቀፌታን ነው ሙስሊም እርስ በርሱ እንዲባላ እንዲጋደል እንዲጫረስ ነው የምታደርገው አንተም ብሎ ሸህ ደግሞ ያፈር ሸህ በዛ ላይ ካፍህ የሚወጣው ብልግና ካፍህ የሚወጣው መጥፎ ነገር ጠረን ራሱ አለው እኮ አውዙ ቢላህ አደብ ወላሂ ልትይዝ ይገባል ከዚህ በፊት ስላንተ ብዙ ተብሏል ስላንተም ካንተ ጋር ያሉ አጋሮችም ብዙ ተብሏል ብዙ አይደለም አሁን አደብ ምትይዝ ከሆነ አደብ ትይዛለህ አለበለዚያ ግን አደብ የሚያስይዝ አካል አደብ ያስይዛል እንግዲህ ከዚህ በፊትም ዛሬ 2 አመት ይሁን 3 አመት አይ ቲንክ ብቻ ጊዜውን ባላቅም የሆነ ሰሞን እንደዚህ በጣም አፈልቶ ታስሮ ነበር ካስታወሳችሁ ማለት ነው ታስሮ ነበር በጣም ብዙ ኡስታዞችም እሱ ላይ እርምጃ እንዲወሰድ መንግስትን ሲጠይቁ ነበሩ ከዛ መካከል ኡስታዝ አቡኪ አንዱ ነበር ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር ያን ቢተገበር እንፈልጋለን እኔም ማዝነው
ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊም ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥተው ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ካሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያን ቢተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለ። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን። እንግዲህ እስር ቤቱም ቃል ባላስገዛውም ስርዓት አላስያዘውም። እንደሚታወቀው በየቦታው በሄደበት በተጋበዘበት ስቴጅ ሁሉ የሚሰብከው ስብከቱ እንዳለ ስለ ቁርአንና ስለ ሐዲስ ስለ ነብዩ አለይሂ ሰላቱ ወሰለም ጥሩ ስነ ምግባርና ከማንም ጋር መግባባት የሚችሉ ነብዩን አለይሂ ሰላቱ ወሰለም የሳቸውን አኽላቅ ሳይሆን የሚያስተምረው ስለ ጥላቻ ስለ ዋህቢ እንደዚህ ሰለፊ እንደዚህ እኛ ምንም ማናቀውን والله ምን እንዳለ ታቃላችሁ የዋህቢ ያስተምሮት እኮ አለ ዝናን የሚፈቀድ ሴት ልጅ እንደዚህ እንድትሆን የሚፈቀድ ምናምን ብሎ ሲናገር والله ዝግነኝ በቃ መስማት ራሱ ማለት ነው። ማን ነው በየቦታው ሴትን እየጨበጠ ግንባራቸውን እየሳመ በየቦታው የታየው ማን ነው? እንደው ማን ነው እስቲ? እኛ ትክክለኛውን የነብዩን አለይሂ ሰላቱ ወሰለም መንገድ የምንከተል ሰዎች ነን ወይስ እነሱ ናቸው? እንደው ይሄ ነገር ከማን ነው ተግባሩ የተገኘው? አናቃችሁም ወይ? በየመውሊዱ የምትሰበሰቡት ከሴቶች ጋር አይደል እንዴ? ሴቶችን ሰብስባችሁ በሴቶች ተከባችሁ አይደል እንዴ የምትቀመጡት? ሴቶቻችሁ አይደሉም እንዴ ድቤ የሚቀጠቅጡላችሁ? እነሱ አይደሉም እንዴ? ይሄ ቀጣፊ መንግስትን ከራሱ ጎን ለማድረግ ብሎ የሚሄደው ርቀት በጣም የከፋ ማለት ነው። እና ይሄ ሰው ለኢትዮጵያ ህዝብ ሙስሊም አይበጅም። ወላሂ ነው የምላችሁ አይበጅም። መንግስት ዛሬም ቢሆን አድብ ሊያስይዙ ይገባል። ዛሬም ከፍፍሉን ጀምሯል። ብዙ ቪዲዮቹን አይቻለሁ። በቃ መርዝ ነው መረጨው መርዝ። ዛሬ መንግስት አደብ ሊያስገዛው ይገባል ብዬ አስባለሁኝ። ለማንኛውም እንደዚህ አይነት ሞመንት ነበረ ለማለት ነው ይሄንን ቪዲዮ ያመጣውላችሁ። ይሄ ቪዲዮ ልብ በሉ የዛሬ ወይ ደግሞ ከሰሞኑ ጋር በተያያዘ ሳይሆን ከዚህ በፊት ዛሬ 2 ዓመት 3 ዓመት በፊት የነበረ ቪዲዮ ነውና የቆየ ቪዲዮ ነው። ለትውስታ ነው ያመጣውላችሁ። እንደዚህም የተባለለት ግለሰብ ነበር። ይሄ ዛሬም ብጥብጡን የጀመረው ሰውዬ ለማለት ነው። ለማስታወስ ያክል ነው ቤተሰቦቼ። ይህን ግለሰብ ያላህ ባሪያዎች ሆይ ታውቁት ይሆናል። ቃሲም ታጁ ይባላል። መጅሊስ ውስጥ ለረጅም ጊዜ ጸሐፊ ሆኖ ባለስልጣን ሆኖ ሲያገለግል ነበር። ከነማን ከነ ሙፍቲ ጋር። ዛሬ ምን እያለ ነው? ሙፍቲ ቤታቸው የተቀበሩበት ዋና ምክንያት የኮልፌው ቀብር የሰጠው ሰው ይታወቃል ወይ? በጉልበት ተቀምጦስ ቢሆን ያ ሰው ያንም ያክል ለሙስሊሞች መቀበሪያ ተብሎ የሰጠው እያለ ነው። እኛ ጥያቄ እናነሳለሃለን። አንደኛ ለምን ስልጣን ላይ በነበርክበት ዘመን ይሄን ወሬ ያላነሳህም? ስልጣን ስትለቅ ነው ይሄን ወሬ የምትነዛው? ስልጣን ላይ በነበራችሁ ሰዓት ለምን አልተናገራችሁም? ሌላ የኮልፌው ብቻ ሳይሆን የጉለሌው እስላም መቃብር ሙስሊሞች ሲቀበሩበት የነበረው ከማን ተነጥቆ ከማን በጉልበት ተወስዶ ነው? እስቲ ስለዚህም ንገረን። ዛሬ ነው እንዴ ደግሞ ለሙስሊሞች የተሰጣቸው ንብረቶች ተቀላላ ወደ ኋላ እየሄድክ በጉልበት ለሙስሊሞች የነጠቃ አካል ነጥቆ ለሙስሊሞች እንኮ ብሎ ሊሆን ይችላል መጽዳዳት አለብን የሰው ንብረት ላይ ነው እየተቀበርን ያለ ነው ብለ እንዴት ብጅታ ታነሳለህ? አንጥቢ ነፍሲ ነው የሰጠው፣ ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄን ለእስላሞች መቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። አላሁ አክበር። ቀጠልክና ምን አልክ? የሰጠው ሰው ወዶና ፈቅዶ ነው ወይ የሰጠው ብለህ ደግሞ ምን አድርገሃል? ተቀምጦስ ቢሆን ብለህ ጥያቄ አንስተሃል።
አሁን ወደ ኋላ እንመለሳለን። ከዘመናት በፊት ከ50 ዓመት ከ60 ዓመት በፊት አዲስ አበባና ቦታዎቿ ምን እንደነበሩ በማን ስር እንደነበሩ ይታወቃል። በባላባቶች ስር ነው የነበረው። ከዛ የደርግ መንግስት መጣ። ብዙ መሬት ወረሰው። ለኦርቶዶክሱ የሚሰጠውን ሰጠ፣ ለሙስሊሙ የሚሰጠውን ሰጠ። አንተ የምትኖርበት ቤት ጭምር ተወርሷል እንዲህ ብሏል ብለህ የምትገምት ከሆነ መኖሪያ ቤትህን መጀመሪያ አስብ፣ አጥና። ከዛስ የነማን ነበር ይሄ ሰፈር ብለህ ለባላባቶቹ በኃይለ ሥላሴ ዘመን ለነበሩት ለነሱ መልስና አሳየን። ቀጠልክና ምናልክ ጉልበተኛ መጥቶ ይህ ለእስላሞች መቃብር ሰጥቻቸዋለሁ ቢል ምን ማስረጃ አለን ብለሃል። ስለዚህ ማን ነው ጉልበተኛው? ለሙስሊሞች በተሰጠ ንብረት ላይ ነው ወይ ይሄንን የምትለው? ከዛስ ምን አነሳባሃለሁ? እሳቸው ያደረጉት ከዚህ ለመውጣት ሲሉ ነው ብለሃል። ጥያቄ ለሳቸው ለሙፍቲ ማለት ነው 5000 ካሬ ሜትሩን የሸጠላቸው ሰውዬ ያው እናንተ ከመንግስት ተሰጥተው ሳይሆን በራሳቸው ገዝተውት ነው ስላላችሁ 5000 ካሬውን የሸጠላቸው ሰውዬ ደግሞ ማለት ነው ከገበሬው ላይ ምክንያቱም እዛ ላፍተው ምናምን የገበሬዎች መሬት እንደነበር ይታወቃል። ከገበሬው ላይ በጉልበት ነው ወይ የወሰደው ወይስ የሚገባውን ዋጋ ፈቅዶ ነው ወይ ለዛ ሰውዬ ሸጦለት የነበረው? ይሄ ለምን አታጣሩ? ስለዚህ አላህን መፍራት መጀመሪያ እወቅ። ዝም ብሎ እድሜ መጨመር አይደለም። ይሄኔ ትል ይሆናል። አሁን ደግሞ በአፍህ የምትናገረው ሁሉ ክፋቱ ለሰው ያለህ ንቀት የሆነ አውዝ ቢላሂ ሚነ ሸይጣን ረጂም። ሙስሊሞች ሆይ ንቁባቸው። እነዚህ ሰዎች እኛ ሙስሊሞች የምንቀበርባቸውን ቦታዎች ሁሉ ምን እስከ ማለት እየሄዱ ነው? በጉልበት ተቀምጠው ቢሆንስ ምን እናቃለን? ስልጣን ላይ በነበሩ ሰዓት ለምን ይሄን አላወሩ? አላህ ሱብሓነሁ ወተዓላ ውሸትንና ውሸታሞችን እሱ ያጥፋልን። እውነተኛ ሰዎች እሱ የሚፈሩ ሰዎች አላህ ያድርገን። እንግዲህ ለአመታት ስልጣን ላይ የነበሩ ሰዎች ናቸው ዛሬ ላይ ኮልፌ መካና መቃብር በግድ የተዘረፈ ወይ ደግሞ የተቀማ መሬት ነው ብሎ እየተናገሩና ለመናገር ዳርዳር እያሉ አሉት። ትላንትና ለአመታት ህዝበ ሙስሊሙንም ሆነ ሌሎችንም ጨፍጭፎ ስበሉና ቀጥቅጦ ስበሉ የነበሩ ሰዎች ናቸው። እነዚህ ሰዎች ተመልሶ ወደ ስልጣን መምጣት እንደማይችሉ ሲገባቸው ዛሬ ላይ ቁጭ ብሎ እንደዚህ አይነት ሴራዎችን ማሴርና እንደዚህ ነባር የሆኑ የሙስሊም መሬቶችን ለሌላ ሰው አሳልፎ ለመስጠት ወይ ደግሞ በእነዚህ ሰዎች ይሄ ነገር ተደረገ ብሎ ደግሞ ነገ እንዲደሰቱበት ማለት ነው የተቀዳሚ ሙፍቲ ህልፈት ለነሱ በጣም ትልቅ የሆነ ድል ነው ይዞላቸው የመጣው። ስለዚህ እነዚህ ሰዎች በሙፍቲ ሞት አዘኑ አልላቸው ማኔ አዘኑ ተከዙ አልላቸው እነዚህ ሰዎች ማለት ነው። ምክንያቱም የወሬ በሮች ተከፍቶላቸዋል፣ የወቀሳ በሮች ተከፍቶላቸዋል፣ የስድብ በሮች ተከፍቶላቸዋል። ለመሳደብም ዛሬ ምክንያት አላቸው፣ ለመውቀስም ዛሬ ምክንያት ኖራቸዋል። የሆነች ቀዳዳ ያገኛሉ ማለት ነው። ገባቸው አይደል? ለመከፋፈልም እንደዛው ለነሱ ትልቅ በር ነው የተከፈተላቸው። ባገኙት ቀዳዳ ሁሉ ልክ እንደ ሌሎች እምነት ውስጥ ያሉ አንዳንድ ወጣጤዎች ማለት ነው ባገኙት ቀዳዳ ሁሉ እንደ አይጥ ዘሎ ለመግባት የሚጠባበቁ ሰዎች ናቸው እነዚህ ሰዎች ማለት ነው። ቤት በኩል ክፍተት፣ ቤት በኩል ቀዳዳ እያሉ የሚጠባበቁ ሰዎች ናቸው እነዚህ ሰዎች። እንደዚህ አይነት ክፍተቶችን አገኝቶ ለመግባት ወደ ኋላ አይሉም ለማለት ፈልጌ ነው። ውድ ቤተሰቦች ማንኛውም አላህ Subhanahu Wa Ta'ala የነገ ይበልንና ነገም ሌላ ነገር አዲስ ነገር ማታችን አይቀርም። አላህ Subhanahu Wa Ta'ala ከነዚህ ሰዎች ሴራ ይጠብቀን። ይውላችሁ እኔ ህዝብ ሙስሊሙን አይደለም እነሱን ተከትሎ ያለውን ህዝብ አይደለም ዛሬ ላይ እኔ እየወቀስኩ ያለው ወይ ደግሞ እየተቻለው እዚህ መሪያቸው አመራራቸው ነው። ይገባቸዋል ብዬ አስባለሁ። ኮሚቴያቸው ነው ዛሬ እየተቻለው ማለት ነው። ህዝብ ሙስሊሙ ምንም አቅም እኮ እኔ እየተቻለው ልክልኩን እየነገርኳለው እነዚህን አመራሮችና ከዚህ በፊት በልቶ ዛሬ የሚበሉትን አጥቶ ያ ነገር ከዚህ በፊት ሲበሉ የነበሩት ነገር ከዚህ በፊት ሲጠጡ የነበሩት ነገር ዛሬ ሲቋረጥባቸው ወጥመድ ውስጥ እንደገባ አይጥ እየተንጫጫ ያለውን አመራራቸው ኮሚቴያቸው ነው እየተቻለውት። አንዳንዴ እኮ ሞጣን እብድ እንለዋለን እንጂ ማለት ነው። ያው እብድ እኮ በእክቲያሩ ሳይሆን ሳይፈልግ የሆነ እውነት እኮ ይናገራል ታውቃላችሁ አይደል? እና የሞጣን አንዳንዴ ሞጣ የሚናገራቸው ንግግሮቹ እኔ በዛ መልኩ ነው እምወስደው። እስቲ እቺን እንደ ሀጅ ሙፍቲ ኦርቶዶክሳውያን ደግፈው ሀጅ ሙፍቲ ሞቱብን እንዳሉት ተረት ይመስለኛል። ምክንያቱም ኦርቶዶክስ ሆነ በኢየሱስ እያመንክ
በስላሴ ያመንክ የኢየሱስን ተቃዋሚ የስላሴን ተቃዋሚ ሐጅ ሙፍቲ የምትለውን ሰው ነፍሱን ይማረው በገነት ካልክ አንተም ሃይማኖተኛ አይደለም ማለት ነው። ይሄ እውነት አይደለም። ይሄ እውነት ነው። ብዙ ጊዜ የምንለው ነገር ነው። እነዚህ ሰዎች ሙፍቲንም ወዱ ወይ ደግሞ የሙፍቲን አቂዳም ወዶላቸው ወይ ደግሞ ሱፊያ የሚባለውን እንግዲህ በሱፊያ ስለመጡና የሱፊያን ስም ይዞ ስላሉ ነው ወይ ደግሞ እነሱ ሱፊያን ራሳቸውን እንደ ሱፊያ አድርጎ ስለሚያዩ ስለሚቆጥሩና ራሳቸውን ከሱፊያ አድርጎ ስለሚናገሩ ነው እንደዚህ የሚለው እንጂ እነዚህዎች ሱፊያ አይደሉም። ሱፊያ የምናቃቸው አባቶቻችን ነበሩ። ብዙ ማአት የምናቃቸው ዛሬ ታሪካቸውን ራሱ ዛሬ ሰምተን ማንጠገብ ብዙ አባቶች ነበሩ ከዚህ በፊት ማለት ነው። ዛሬ እነሱን ሱፊያ ብለን እነሱን ባወቅንበት ዛሬ ላይ እነዚህ ሰዎች ሱፊያ ናቸው ማለት በጣም ይከብዳል። ምክንያቱም እነዚህዎች ከሊባኖስ በሞሳድ የተመሰረተ እምነት ነው ይዞ የመጡት ማለት ነው። አህባሽ በሞሳድ ነው የተመሰረተው ማለት ነው። ታሪኩን ሰምታችሁ ከሆነ ብዙ ጊዜ አንዳንድ ሰዎች በጣም ስለዚህ ነገር ጥልቅ የሚያውቁ ሰዎች ሞር ስለ አህባሾች የሚተነትኑ ሰዎች አመሰራራቱ ከኬት እንደሆነ እንዴት እንደሆነ በደንብ ሲናገሩ አንዳንዴ እንሰማለን። እንግዲህ የሞሳድ ተላላኪ ነው ሁላ ይባላል አህባሽ ማለት ነው። ምክንያቱም ባለፈ ጊዜ ራሱ ሊባኖስን የተለያዩ የእምነት ተቋማቶችን መታ እስራኤል ማለት ነው የአህባሽን ተቋም ወይ ደግሞ የአህባሽ ቦታ አህባሽ የሚቀመጥበት ዋና ቢሮአቸውን አልመታችም ይባላል። ይሄንን እንግዲህ ከዚህ በፊት በብዙ መረጃዎችና በብዙ ሚዲያዎች የሰማነው ነገር ነው። ሊባኖስ ውስጥ ብዙ ቦታ አጥቅታ ነበር የተለያዩ ተቋማቶችን። ያው እንደሚታወቀው እስራኤል የተለያዩ ተቋማቶችን ትመታለች፣ የእምነት ተቋማቶችንም እንደዛው ትመታለችና የአህባሽን ሳትመታ ሌሎችን እንዳጠቃች ሲነገርለት ነበር። ለካ በደንብ ሞር ስለ አህባሽ ሲጠና ለካ የሞሳድ እጅ እንዳለበትና በሞሳድ አስተባባሪነት እንደ ተቋቋሚ የሚነገርለት እምነት መሆኑ የተደረሰበት ሁኔታ ነው ያለውና ለማንኛውም ሌላ ጊዜ እናወራበታለን ስለ አህባሽ ማለት ነው። ለማንኛውም ሞጣ ያለው ነገር ነው ትንሽ የገረመኝ ማለት ነው። እነዚህ ሰዎች እውነት እምነታቸው ይሄንን ፈቅዶላቸው ወይ ደግሞ የሙፍቲን ሙስሊም የሚባሉት እንበል እንግዲህ እነሱ ስለሚሉት ነው በእነሱ ቋንቋ ልናገር ብዬ ነው። ውድ ቤተሰቦች ይቅርታ አድርጉልኝ። ዛሬ የራሳቸውን ፖለቲካ ሊያራምዱበትና እቺን ክፍተት አግኝቶ ሙስሊሙን ከፋፍሎ ሙስሊሙን ለመምታት ማለት ነው ያ ነገር ነው። ዛሬ ላይ ከናንተ ጋር አንድ ሆኖ ወሃቢያ የሚሉትን ብዱን ወይ ደግሞ ወሃቢያ የሚሉትን ሙስሊሞችን ከናንተ ጋር ሆኖ ካጠቁ በኋላ ወደናንተ ተመልሶ ደግሞ እናንተን ለማጥቃት ማለት ነው። ልክ እንደ ጥቁሩ በሬ የሚባለው የሆነ ታሪክ አለ የሚወራው ማለት ነው። የሆነ ስለ ነጩ በሬ ስለ ቀዩ በሬና ስለ ጥቁሩ በሬ የሚባለው ማለት ነው። ያው ጥቁሩ እንዳለው ራሱ መጨረሻ ላይ ሲገባው እኔኮ ነጩ ሲበላ ጊዜ ነበር የተበላውት ብሎ እንደተናገረው ሁላ ዛሬ ላይ እየተደረገ ያለው ነገር በእኛ ላይ ይሁን እንጂ ነገ በእናንተ ላይ ሆኖ እናንተም ትመለከታላችሁ ማለት ነው። በእኛ ላይ ያደረሰው ነገር እናንተ ላይ አይደርስም ለማለት ምን ዋስትናለን? ይሄ ነው። እናንተስ ምን ዋስትናላችሁ? ስለዚህ እነዚህ ሰዎች እውነትም ወዶላችሁ እንዳይመስላችሁ እቺን ክፍተት እቺን ቀዳዳ አገኝቶ እሷን ለማስፋትና ህዝበ ሙስሊሙን አራርቆ ነጣጥሎ ለመጨረስ ነው የራሳቸውን ፕሮፓጋንዳ የራሳቸውን ፖለቲካ ለመጫወት ነው። እውነት እንዳይመስላችሁ እብዶቹ አንዳንዴ እንደምናገሩት እውነት ብዬ ነው የሞጣን ንግግር አንዳንዴ የሚቀበለው ወስደው ማለት ነው። ስለ አክሱም ሙስሊሞች ማውራት አይድከመን። ከዚህ በኋላ እንዳከብልን ግዴታ እንዲሆንበት ነው የምንናገረው። ይህ መልእክታችን ለዓለም ላይ ላላችሁ ሙስሊሞች ድምፅ ደርሷችሁ የዚህ ሁላ ኡማ መልእክት ይዤ መጥቼ ያላስተላለፋችሁ እንደሆነ ሼር ኮፒ ሊንክ ዲዩት ያላረጋችሁ እንደሆነ አላህ ፊት እፋረዳችኋለሁ። ዓለም ላይ ያላችሁ ሙስሊሞች እስከ ዛሬ እማኝ የለም ብዙ መልእክት ይደርስብን እማኝ የለም ሸርለን ተገፍተን ቁመናል። መስጂድ ሲፈርስ ዋሂድ የሚሆን ምስክር አንቱ ተብለን ተገፍተናል። በዓለም ላይ ሲናገሩት እንደነበረው ከዚህ በኋላ እምነታችንን
በኃይልና በስልጣን ነው የምናስተዳድረው። አንድም ላኢላሃ ኢላላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለዋል። እኛ ግን የአረብ እምነት አይደለም እየተከተልን ያለነው። እኛ የታላቁ የዚህ ዓለማት ገዢ አስተናባሪ የሆነው ጌታችንን እኛ ዛሬም ይሁን ነገ ለመስጊዳችን ደስ እያለን ፈገግ ብለን ሻሂድ እንሆናለን። አድርሱልን ሙስሊሞች። ሰላም ነና ሰላም የምንሻው ከአላህ ነው። አማና መልእክቴን አስተላልፉልኝ። ዓለም ላይ ያለ ሙስሊም ድምጻችንን ሰምቶ እንዳይቀርብን ሁላችንም የምንጠበቅብን እናደርጋለን። ከእንግዲህ በኋላ መፍትሄ እስክናገኝ ድረስ ዝም አንልም። በየጊዜው ፖስቶች ይኖሩናል። እናንተም የበኩላችሁን ተወጡ። ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ማድረግ እንዳትረሱ። መልካም ጊዜ። እንግዲህ ዛሬ ላይ ከናንተ ጎን ሆኖ ከናንተ ጋር በእኛ ላይ የዘመተ ያለው አካል አክሱም ላይ እህቶቻችሁ እንዳይማሩ እህቶቻችን እንዳይማሩ እያገደ ያለው አካል መሆኑንም ማወቅ አለባችሁ። ዛሬ ከናንተ ጎን ሆኖ እያጨበጨበላችሁ ጀስ ጀግና ናችሁ ጎበዝ ናችሁ እያለ የሙፍቲን ፒክቸር ፕሮፋይል አድርጎ ከናንተ ጋር በእኛ ላይ እየዘመተ ያለው እውነት እንዳይመስላችሁ። እኛን ለምን እንደመጠሉን ታውቃላችሁ። ብዙ ጊዜ ሙስሊሞች እዚህ ሀገር ላይ መንገስ የለባቸውም፣ ሙስሊሞች እዚህ ሀገር ላይ ከኛ እኩል መኖር የለባቸውም ብሎ ስለምናገሩ እኛ ደግሞ ከፊት ለፊታቸው ቆመን ስለምንጋፈጣቸው ያን ነገር ስለማይፈልጉ ዛሬ ከናንተ ጋር ትንሽ የሆነ ግጭት ኖሮን የሆነ ክፍተት ሲያገኙ ያችን ክፍተት ተጠቅሞ እኛን ለማጥቃት የሚፈልጉ ሰዎች ናቸው እነዚህ ሰዎች። እስኪ ይህንን ቪዲዮ በደንብ ሼር አድርጉት። በጣም ግራ ስለገባኝ ነው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ፣ ቁማር ቤቶች አሉ፣ ሺሻ ቤት፣ መቃሚያ ቤቶች አሉ፣ ጭፈራ ቤቶች አሉ። የሌለው አንዱ መስጊድ ብቻ ነው። ከጭፈራ ቤት ከዝሙት ቤት ከመቃሚያ ቤት ይልቅ ትውልድን ያበላሻል ብለው የሚያስቡት እነሱ ጥላቻቸው መስጊድ ላይ ነው። ሴት ልጅ እርቃኗን ነው የምትሄደው። እርቃኗን ልክ በቀደም እልህ ተጋብተው ወይንም አንዳንድ የፖለቲካ ነጋዴዎች ልኳቸው ይሁን አላቅም ያለመደባቸውን ነጠላ ለብሰው እንደዋሉት አይደለም። ሁሌም እርቃናቸው ነው የሚሄዱት፣ ጸጉራቸውን ከፍተው ነው የሚሄዱት። ነገር ግን አንዲት ሙስሊም እኔ ጸጉሬ ልሸፍን ብላ ተከልክላለች። መከልከል ብቻ አይደለም አይንሽን ልናይ አንፈልግም ከተማችን ለቃችሁ ውጡ ተብሏል። ተመለከታችሁ? እንግዲህ ይህች ሀገር እንደው እቺ አክሱም የተባለችው ከተማ አላህ እንደው መጨረሻዋን ያሳየኝ። በጣም ከባድ ነው። ስለዚህ አክሱም ላይ የሌለው እስካሁን ያልተሰራ እስካሁን ያላየ ነው መስጊድ ብቻ ነው። አላህ Subhanahu Wa Ta'ala መጨረሻውን ያሳየን። በጣም እንደዚህ የሚያፈሉ ከተሞች ብዙ ጊዜ መጨረሻቸው የሙስሊሞች ሆኖ ነው እናገኘው። ያው አላህ Subhanahu Wa Ta'ala በቁርአኑ ብሎናል ወልዓቂበቱ ሊልሙተቂን ይላል። እናም ደግሞ ሙስሊሞችን እናወርሳቸዋለን ብሎም ደግሞ ሲናገር እንሰማለን በብዙ አያ በብዙ ሱራ ማለት ነውና አላህ Subhanahu Wa Ta'ala መጨረሻውን ያሳየን እንላለን። ዱዓ አድርጉ ሁላችሁም። ለማንኛውም ዛሬም የአክሱም ወንድሞቻችን እህቶቻችን አባቶቻችን እናቶቻችን አረሳናችሁም አለንላችሁ ድምጽ እንሆንላችኋለን እስካለን አብሽሩ ኢንሻአላህ ነስሩ ይመጣላችኋል። አላህ Subhanahu Wa Ta'ala ብዙዎችን ነስሮ ከዚህ በፊት አሳይቶናል። እናንተንም ይነስራችኋል። ደሉ የናንተ ይሆናል። ሰብር ብቻ ይኑራችሁ። ያዛችሁት ነገር ላይ ጽናት ኑራችሁ ኢንሻአላህ መጨረሻውን ታላችሁ ኸይር ሆኖ አላህ Subhanahu Wa Ta'ala ኸይሩን ያሳየን እያልኳችሁ እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።